በመንፈስ ቅዱስ ምክንያት በመንፈስ ቅዱስ አመክንዮ ባገኘነው መረዳት ይሄን ነውር ነው አለ። ነውር ነው ብለናል። የጨለማ መብራታችን ክርስቶስ እንጂ ማርያም ስላይደለች። ማንም ሐዋርያ እውነት የትኛውም ሃይማኖት አበው ላይ 318 ሊቃውንት የሚባሉ በጻፉት ላይ ሂዱ። ማርያምን ምን ብለው ያቁም? መብራቴ ነሽ ያለ አንድም አባት የለም። አንድም አባት አታመጡም። 318 ሊቃውንት በ300ኛው ክፍለ ዘመን ላይ የነበሩ ሃይማኖት አበው መጽሐፍ እንኳ ስትመለከቱ እርሷ አማላጅ ናት የሚልም የለም። የሚገርም ነገር ትናንት የበቀለ ትምህርት ነው። እባካችሁ ይሄ አገር በቀል ደብተራ ወለድ ትምህርት ነው የምንለው ለዚህ ነው። ታዲያ እኔን ባሪያሽን በዘመኔ እኩሌታ አትውሰጂኝ። ማነው እንዴ ዕድሜን የገደበ? ማነው እንዴ ዕድሜን የሚሰጥ? ዕድሜን የሚጨምር ማን ነው? እግዚአብሔር አይደለም እንዴ? በእግዚአብሔር ዙፋን ላይ አስቀምጣችሁ እያመለካችኋት ነው፣ እያስመለካችኋት ነው። ይህ ነው እየተባለ ያለ። ለዚህ ነው እግዚአብሔር ይመስገን። ስለ ኤርሚ በጣም እግዚአብሔርን አመሰግነዋለሁ። በጣም እግዚአብሔር ይመስገን። እግዚአብሔር እንዲህ ነዋ የሚያደርገው፣ እንደዚህ ነው። ክብር ለጌታ ይሁን። አንድ ሐሳብ ተናግሬ ልጨርስ። በጣም ብዙ ይሄ የነሱ ነገር እጅግ በጣም አስተዋይ ልቦናን ስጭ። ምን ላለ ለእራሃትኪ ድንግል ሆይ ለሁል ጊዜ ተስፋ በማድረግ እማልድሻለሁ እየወገን ምስጋናሽን እናገር ዘንድ ለእኔ ለሰነፉ ባሪያሽ አስተዋይ ልቦናን ስጭኝ። አሁን እግዚአብሔር ምን ብሎ ይለምን? ይሄ ሰው እግዚአብሔርን ወደ እግዚአብሔር እንዴት ይጸልይ? ይሄ ሰው ምን ስጭኝ ብሎ ምን ስጠይ ብሎ ይለም? ሁሉ ነገር ዕድሜም ከማርያም የሚገርም ነገር ነው እኮ። ማስተዋልና ጥበብም ከማርያም አይገርማችሁም? የታለ እግዚአብሔር በዛ ቦታ? በእግዚአብሔር ዙፋን ላይ እነሱ ተከተዋታል እያልን ነው። ጌታ ይርዳን እንጂ ለአይዳዊኪ ደግሞ ምን አለ? እመቤቴ ሆይ ከዚህ ዓለም ፍትወት ኃጢአት ንጹሕ አድርግኝ፣ በሰውነቴ ላይ ነግሳ ትኖር ዘንድ አልሻምና የእኔን የባሪያሽን ኃጢአት ፈጽሞ ቢበዛ እንደ ግንብ ፍርስርሱን አውጭው ይላል። ኃጢአትን የሚያስወግድ እግዚአብሔር አይደለምን? እግዚአብሔር ነው። ኃጢአትን የሚያስወግድ ማን? እግዚአብሔር። ይኸው እያንዳንዳችሁ ይኸው ለአኢዳዊኪ ሂዱና እዩ፣ ለመዛርእኪ ሂዱና እዩ። ከፈለጋችሁ ልከፍትላችሁ ይችላሉ። 3 4 ምን መዓት መጽሐፍ አለ፣ መዓት መጽሐፍ አለ። እግዚአብሔር የተባረከ ይሁን። እግዚአብሔር ይባረካችሁ። ወደ እንትን ልሄድ ነበረ ግን እስኪ ጌታ ይረዳናል። ሰዎች እስኪመጡ ነውና በሂሶጵ እርጭኝ አለ። የሚገርም ነው እኮ። ደግሞ ምን አላት? እምኔክሙ አሃዱ እግዚአብሔር ቃል የሚለው ተፈጸመ ተስፋ አበው በማርያም ድንግል። ይህን እንዴት እንቀበል? ተፈጸመ ተስፋ አበው በማርያም ድንግል። የአባቶች ተስፋ፣ ለአባቶች የተገባው ተስፋ በድንግል ማርያም ተፈጸመ። ሰው ወደ ኢየሱስ እንዴት ይምጣ? ሰው ኢየሱስን እንዴት ይቀበለው? ማርያም ነግሳበት፣ ማርያም ከፍታውን ስፍራ ይዛ እንዴት ሆኖ ሰው ምን ይበል? ወደ እግዚአብሔር እንዴት ይምጣ? ይሄ ነው እኮ ይሆን። የአባቶች ተስፋ በድንግል ማርያም ተፈጸመ። እውነት ነው ይሄ። አባቶች ይሄ አያሳፍርም? ልክ አይደለንም? ንስሐ እንግባ አያሰኝም? ሕዝባችን ንስሐ ይግባ አያሰኝም? በሕዝባችን ፊት በአደባባይ ራሳችንን አዋርደን ሲኖዶሱ የሚጠበቅበት ይሄን ለምድራችን በረከት እንዲሆን፣ ለምድራችን ሰላም እንዲሆን፣ ለምድራችን ፍቅር፣ አንድነት እንዲሆን
ነውር እንዲጠፋ፣ መርገም እንዲጠፋ፣ ጦርነት እንዲጠፋ፣ ምንጭ የሆኑ መጻሕፍት ከምድራችን እንዲወገዱ ቀድማ መገኘት ያለባት ቤተ ክርስቲያኒቱ ናት። አዎ እንዲህ ብለናል። አዎ ማርያም ሰማይና ምድር ሳይፈጠሩ ነበረች ብለን ሐሰትን አውርተናል፣ ሐሰትን ዘርተናል፣ ሰይጣንን ደስ አሰኝተነዋል፣ አምላካችን እግዚአብሔርን አስከፍተናል፣ አስቀይመናል። ማርያምን ርኅርኅት አድርገን ጸሎታ ለማርያም ወስለታ ያድኅነነ እምአተ ወልዳ እያልን ጠዋትና ማታ ጸሎታ ለማርያም ወስለታ ያድኅነነ እምአተ ወልዳ። የማርያም ጸሎት እና ልመና ከልጇ ቁጣ ይሰውረን። አገራችን ኢትዮጵያን ያድኅናል። ሀገሪቱን ኢትዮጵያ አገራችን ኢትዮጵያን ከልጇ ቁጣ ይሰውረን። የማን ጸሎት? የማርያም ጸሎት። ነውር አይደለም እንዴ? እርቃኑን የወጣውን የሚገርም ነገር ደሙን ያፈሰሰውን የቆሰለውን እርሱን ትተን የማርያም ጸሎት ከልጇ ቁጣ ልጇን ቁጣ ነው አያማልድ ያሉ አይደል? ጌታ አድርጌ እንደማቋርጠው ነው እኮ። ጌታ ትልቅ ነው። ትወዳኛለህን ያለ ጌታ እግዚአብሔር ይመስገን። እችን ለኤርሚ እንዲሁ ለእያንዳንዳችን ትልቅ አገልግሎት ስለሆነ ነው እኮ። እግዚአብሔር ምን አለ? እንዲሁ ስብከት በጣም ይቅርታ። ምን አለ? ጴጥሮስን ምን አለው? 3 ጊዜ ትክደኛለህ ብሎት ነበርና 3 ጊዜ ደግሞ ትወደኛለህን አለው። እግዚአብሔር የተባረከ ይሁን። ትወደኛለህን? በጎቼን ጠብቅ ለማለት አስቀድሞ ፍቅርን ጠየቀው። እኔን ትወደኛለህ ወይ? ኢትዮጵያ ልልክህ ነበረ፣ አማርኛ ታውቃለህ አላለውም። ወደ ጀርመን ልልክህ ነበረ፣ እንዴት ነው እንግሊዘኛ ታውቃለህ አላለውም። ወደ እንትና ልልክህ ነበረ አረብ ሀገር እና አረብኛ ታውቃለህ አላለውም። እንዴት ነው እውቀቱ አለህ እንዴ እንዴት ነው አላለውም። ምንም አይነት ከአማርኛ ከግዕዝ ውጭ ምንም ማላቀውን እኔን ፈወሰኝና እንዲህ አደረገኝ። እግዚአብሔር ይመስገን። ይሄ ነው ለእያንዳንዳችን የኢየሱስ ፍቅር ካለን ለኢየሱስ ለበጎቹ እንተጋለን። በጎቹ የሚመገቡበትን ምግብ ክፉ ምግብ እንዳይበሉ፣ መርዛማ የሆነ ምግብ እንዳይበሉ የምንተጋው ለዚህ ነው። ዛሬም ይሄ ቤት የተከፈተው በጎቹ መልካም ነገር፣ በጎቹ እውነተኛ የሆነ ደሙን ላፈሰሰላቸው ለእረኛቸው ነፍሳቸውን እንዲሰጡ፣ መተኪያ ለሌላት ነፍሳቸው መተኪያ የሌለው ሕይወቱን አሳልፎ የሰጠ ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ፣ የእኛን ሞት ወስዶ የእርሱ ሕይወት ሰጠን የተባለለት የእርሱ ሕይወት ምን አደረገ? ለእኛ ሰጠን። የሚገርም ነገር መርገም የተሞላበት ክፋት የተሞላበት አመፅ የተሞላበትን ሕይወታችንን ኃጢአታችንን ግን ወደ እርሱ ምን አደረገው? ወሰደው እና እኛን አሳረፈን። የእግዚአብሔር ስም ብርኩ ይሁን ወገኖቼ። ለዚህ እንድንተጋ ጸጋውን ያብዛልን እና በጣም ከእርሱ ብዙ ነው፣ ብዙ እናወራበታለን። ስለዚህ ርዕሱ ባይቀየር ርዕሱ አይቀየር፣ በዚሁ እንሄድበት። በውኑ ማርያም ከኃጢአት ታነጻለችን? ይሄ ከኃጢአት ታነጻለች ወይ እንዴ? ወታስተስሪ ኃጢአተ ሕዝብኪ አንቀጸ ብርሃን ላይ ነው ወታ እንደሚገር የሕዝብሽን ኃጢአት ይቅር የምትይ ነውር አይደል? ኧረ ማንም ሰው ደፍሮ ለዚህ መልስ ሊሰጥ የሚችል ሰው ካለ በእውነት ራሱን ይጠይቅ፣ ራሱን ይመርምር። የሰማነውን በእዝነ ልቦናችን ያሳድርብን። ተባረኩ ወገኖቼ። ሶሪ እንግዲህ ምን ላድርግ? ችግር የለውም መርጌታ፣ ምንም ይቅርታ ማለት ነው። እግዚአብሔር ያክብርልን፣ ጸጋ ይብዛልህ። የገባህን እውነት በእነዚህ ዓመታት መካከል እየሰበክህ ስላለ ስላንተ እግዚአብሔር እጅግ አድርገን እናመሰግናለን። እውቀትህ ሳይዝህ እድሜህ ሳይዝህ ለክርስቶስ ኢየሱስ
መነቀፍ ማለት ይሄ ነው። ጽድቅን ስለተናገርክ እውነትን ስለተናገርክ ትሰደባለህ። ማንም መንገደኛ መጥቶ በቤተ ክርስቲያኒቱ ሞያ አይደለም ያለፈ ያሉ አለ እና አንተን እውነት በጌታ እግዚአብሔር ምስክር እዚህ ያላችሁ የወንጌል አማኞች ወንድሞቼ እንደነዚህ አይነት እንደ መርጌታ አይነት ታላላቅ አባቶች በእድሜም በእውቀትም በቤተ ክርስቲያኒቱ አንቱ የተባሉ ማለት ነው። ስለማንነቱ እዚህ ብንናገር ነው እንዴ ነው ብለው የሚሉት እና ግን እግዚአብሔርን እጅግ አድርገን እናመሰግናለን። እነ አባ ፋሬስ ታች ቆሞስ አሉ፣ መርጌታ አለ፣ በጣም ብዙዎች አሉ ራሳቸውን ያልገለጡ መግለጥ ግን የፈሩ የእውነት ለመናገር የእውነት ከእኔ ይልቅ እንደም ቆሞስና መርጌታ መናገር ይችላሉ። ራሳቸውን ያልገለጡ ለመግለጥ የፈሩ ህዝብን የፈሩ እውነቱን ያውቁታል። የት እንዳለ እውነቱን ያውቁታል። ግን አሁን እግዚአብሔር ዘመን አምጥቷል። አትጠራጠሩ። የእግዚአብሔር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አደባባይ ላይ አይተዋትም። ያድናታል። ቤተክርስቲያኒቱን ያድናታል። ቤተክርስቲያኒቱ ማለት ህዝቡ ማለት ነው። ህዝቡን ያድነዋል። ቤተክርስቲያኒቱ ተብሎ ሲባል ብዙ ጊዜ ሰው ህንፃ ቤተክርስቲያን ነው የሚያስበው እና ህንፃ ቤተክርስቲያን ምንም የሚነካው የለም። የኢትዮጵያ አገር ውስጥ ያለ በመንግስትም በህዝብ የሚጠበቅ ስለሆነ ማለት ነው። ህዝቡ ግን ስላልዳነ ህዝቡን አማኑኤል ያድነዋል። ለዚህ ህዝብ ደሙን ያፈሰሱ ስለሆነ እግዚአብሔር ደግሞ የማይጠፋን የወንጌልን እሳት መጀመሪያ ጴንጤው ይዳል። እሺ ተከታተላለህ እና እግዚአብሔር አደባባይ ላይ አይተውም። ስሙ ስለተጠራባት አይተዋትም። ዋናው አሁን አባቶች የተባሉት ከላይ አምነዋል። ጨለማ ውስጥ ድቅድቅ ጨለማ ውስጥ እንዳሉ በሙሉ ጳጳሳት ሊቃውንቱ ሙሉ በሙሉ የፈረሙት ያመኑበት አይታችኋል። በባለፈው ከ4 ወር በፊት የነበረው ስብሰባ ላይ እንዳለ የቤተክርስቲያኒቱ የስብከተ ወንጌል ኃላፊ ብፁዕ አቡነ ማርቆስ ናቸው የተናገሩት። ድቅድቅ ጨለማ ውስጥ ነው ያለነው ተኝተናል ብለዋል። ይሄን ማመናቸው ጥሩ ነው። ስለዚህ አሁን የምትጸልዩ ወንድሞችና እህቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቱን ሰብስበው አይ እኛ ጨለማ ውስጥ አልገባንም ብሎ ያለ የለም። ሁሉም አምነዋል። እና ይሄ ድቅድቅ ጨለማ ውስጥ የገባን ህዝብ ወይ ደግሞ የገባችን ቤተክርስቲያን አማኑኤል የወንጌል ብርሃን እንዲበራላት ከነሱ መካከል ሰዎችን በማስነሳት ይሄንን ህዝብ እንድታድነው ብሏችሁ የምታለቅሱ አልቅሱ፣ በእግዚአብሔር ፊት ጸልዩ ማለት ነው። ማዳን እግዚአብሔር ነው፣ ማዳን የበጉ ነው። ይሄንን ያደርጋል፣ እያደረገም ነው ያለው። የእውነት ስነግራችሁ ያደርጋል፣ እያደረገም ነው ያለው እና እግዚአብሔር ይባረክ ለማለት ነው። መርጌታ በዚህ ትልቅ ቆሞስ ትልቅ ድርሻ አላችሁ እንዳባትም እግዚአብሔር ይመስገን። እሺ ክርስቶፎሮስ እንዴት ነህ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ይቅርታ ኤርሚዬ፣ በጣም ይቅርታ። መርጌታን በዚሁ አንድ ርዕስ እንደው ምናልባት በኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም እንግዲህ ዝም እየጣልቃ ገባው፣ በጣም ይቅርታ። መርጌታን ስላየሁ ነው፣ እሳቸውም ስላሉ በትክክል ደግሞ የሚታወቁም ስለሆኑ እኔ በልጅነቴ ባይዘወይ እንዲህ ታሪካቸውን በስሚ እየሰማሁ አድጌያለሁ እና አሁን በተለይ በአካል እንተዋወቃለን በትክክልና የመርጌታን ክብር መያቅ በተለይ በዚህ በቃ ልተውና በጣም ትልቅ ሰው እንደሆኑ በዚሁ አጋጣሚ ልመስክር ብዬ ነውና በተለይ በቤተክርስቲያኒቱ እንዴት የሚፈሩ እንደሆኑ የሚታወቅ ነገር ነው። እኔ የተወለድኩበት አካባቢ ስላገለገሉ ማለት ነው እና እንደው ይሄንን በተለይ እንደው ይሄ መልከ ማርያም እንደው ኤርሚዬ እኔ እንትን ብዬ አላውቅም። በርግጥ መልከ ማርያሙን እንደው በደንብ አድርገን ብንመለከተው በጣም ደስ ይለኛል። ቀደም መልከ ማርያምን እያሉ ሲያወሩ ነበረ እና ድንግል ማርያም እንደው በየትኛው ቤት ነው ክብር እየተሰጣት ያለው? በየትኛው ቤት ነው እንደው በትክክል ክብሯን እየተገለጸ ያለው? እውነት በኦርቶዶክስ ቤተክርስቲያን ወይስ ደግሞ በእኛ በወንጌላውያን መጽሐፍ ቅዱስን መሰረት አድርገን በምናስተምር በእኛ? እና በጣም እኔ ያሳዝነኛል። እንደው ድንግል ማርያምን በምድራዊ ውበት ዝቅ አድርጎ ይሄ በተለይ መልከ ማርያም የሚባለው በጣም ይገርማል። ኤርሚዬ እንደምታውቀው አንድ ጎረምሳ ለፍቅረኛው አፍላ ፍቅር ለያዛት ምንድነው ይሄ እጮኛው የሚጽፈው ነው የሚመስለው እና ለገጽሽ፣ ለፊትሽ፣ ለመልክሽ፣ ለእግርሽ፣ ለዓይንሽ ሽፋፍት፣ ለዓይንሽ እኔ በጣም ነው የሚገርመኝ በእውነት ለከንፈርሽ
ለጥርሶችሽ ለጉር እንደዚህ እያደረገ በጣም የውስጥ አካሏን የውጭ አካሏን ለጸጉርሽ እንዴት ዘለለው ለሚያምረው ጸጉርሽ እንዲህ እያለ ድንግል ማርያምን በምድራዊ ሞናሊዛ በምትመስል ምድራዊ መልክ እየገደበ እንደዚህ የሚናገር ነው ወይስ ደግሞ መጽሐፍ ቅዱስ ላይ እንደተቀመጠላት እንደ እግዚአብሔር ቃል የሚያስተምር ነው? እና በተለይ እኔ መልክአ ማርያም ያስቀኛል። አሁን እኔ እንዴት ሆኜ ነው እንደ ድንግል ማርያምን አሁን በጣም እንደምወዳት አሁን ነው በትክክል የወደድኳት ብዬ የማምነው እንደ እግዚአብሔር ቃል ማለት ነው። እና ግን ይሄን መልክአ ማርያም ስጸፋ የነበረው ስጸነጽል የነበረው ስደርስ የነበረው እንዴት አድርጌ ነው እንዴት አልተገለጠልኝም እላለሁ። ለጥፍርሽ ለጣቶችሽ ማማር እኔ እኮ ሚስቴን ለማለት ትንሽ የሚከብደኝ ነገር ሁሉ ለማርያም ይባላል እዛ ላይ በግዕዝ ስለሆነ ሰው አያውቀውም። እና እንደው በተለይ እንደው በጣም በምድራዊ ውበት እዚህ ዝቅ አድርጎ ማርያምን ማለት ነው መሬት ላይ ከምድራዊ ከስጋ ውበት ጋር አገናኝቶ በጣም ሲጮህ የሚያድር ማን ነው? እና ይሄንን እንደው መርጌታ በትክክል እንደው ለዝክረ ስምኪ ለስርተ ርእስኪ ለርእስኪ ለገጽኪ ለከናፍርኪ ለአፉኪ ለዓይናፍኪ እንደዚህ የሚለውን በትክክል እንደው ለይሄ የራሷን ይሄ እንትን የሚገልጥበትን መንገድ አንድ ጎረምሳ ለጮኛው የሚጽፈውን በትክክል ነው ያንን ማርያም ላይ ያደረጉት። እና በየትኛው ነው ማርያም እየተከበረች ያለችው? የምርስ ማርያም እንደዛ ናት ወይ? እንዴት ታወቀ? እና በጣም ያሳፍራል። ለአፍንጫሽ ላጎራረዱ ለዓይንሽ ሽፋፍት ለዓይንሽልና ለዓይንሽ ሽፋፍት እኔ በጣም ይገርማል። ለኩልያቲክ ለእምብርት ይችላል። እኔ በጣም እኮ የሚያሳፍርኩ በጣም እኮ ብታዩት ለእግርሽ ለኩማሽ ለእግርሽ ታዲያ መኃልየ ሰሎሞን ለምን አታጠፋውም? መኃልየ ሰሎሞን ላይ ያለውን ለምን አታጠፋውም? ምን ታድርግ? ያ ለጮኛው ነው የጻፈው። ምንም ችግር የለውም። እንደ እግዚአብሔር ቃል ጋብቻ መልካም ነው። ጋብቻ መልካም ነው። ሰሎሞን ለጮኛው ነው የጻፈው። ማርያም እጮኛ ከሆነች እናወራበታለን። ይኸውልህ ኦኬ፣ ሰሎሞን ለጮኛው ነው የጻፈው። ለጮኛው ምንም ችግር የለውም። ጋብቻ እኮ መልካም ነው። መኝታውም ቅዱስ ሰሎሞን ለጮኛው ነው የጻፈው። ንገረኝ፣ ችግር የለውም። ሚውት አድርግ። እኔ ለመርጌታ ነው ርሱን የምሰጠው። ከማርያም ተነሳ፣ በቃ ከማርያም ተነሳ እኮ ትምህርት የሚያስተምር ነገር መጽሐፍ የሚለውን ብቻ መናገር እኮ ምን ችግር አለ? ማርያም ላይ መጽሐፍ ያላለውን አለማለት እኮ። ሚውት አድርግ። ክርስቶፎሮስ ከኔ ጋር ታወራለህ ወይ? በኋላ ጨርስና ታወራለህ። ችግር የለውም። መኃልየ ሰሎሞን ማለት ማርያም ራስ መውጣት እኮ ምን ችግር? ትምህርት አለ። ወንጌል እኮ አይደለም ማርያምን በዚህ ማለት እኮ ወንጌል እኮ አይደለም። እኔ መልክአ ማርያምን ነው መልክአ ማርያምን ያለው። መልክአ ማርያምን ደግሞ እንደ ቤተ ክርስቲያን መልክአ ማርያምን ነው ያልኩኝ። አገልጋይ ማለት መኃልየ ሰሎሞን መኃልየ መጽሐፍ ቅዱስ ሳያወራም ወይ ነው እኮ መጽሐፍ ቅዱስ የሚለውን ለምን እንደዚህ እናደርጋለን? በኋላ ታወራለህ። ክርስቶፎሮስ በጌታ በኢየሱስ ስም አንዳንዴ እውቀታችን ለመግለጽ ሲባል ሰውን በመቃወም እኮ አይሆንም። ክርስቶፎሮስ አንዴ ትሰማኛለህ ፕሊስ? አሰራ እየሰማኝ ነው። ልክ እሱ የተናገረው መልክአ ማርያምን እየተማረው ስለሆነ ይሄንን ብሎ የሚለውን ነገር ልናገርና ልጨርስ አለ። አንተ ደግሞ መኃልየ ሰሎሞን ላይ ሰሎሞን ይሄንኑ ነገር ተናግሮ የለው ብለሃል። አዎ ተናግሯል። አልተናገረም አንልህም። ሰሎሞን የተናገረው ለማን ነው? እሺ ያለ ይጨርስና ወይ ከኔ ጋር ወይ ከራሱ ከአስተራይ ጋር ወይ ከመርጌታ ጋር ትቀጥላለህ ማለት ነው። ክርስቶፎሮስ አስተራይ ጨርስና ወደሱ ጥያቄ እንገባለን። ቴንክ ዩ። እሺ። እና በጣም በሚል ሁኔታ በሚያሳቅቅ ሁኔታ አንድ ጎረምሳ ለሚስቱ ለፍቅረኛ ለእጮኛው ለሚገልጠውን አይነት የውበት አገላለጥ ነው የተጠቀሙ ማርያም ላይ ማለት ነው። እና ይሄ ደግሞ ፈጽሞ ትክክል አይደለም። ይሄ ወሲባዊ በሆነ ቋንቋ ነው የሚጠቀሙ ለማርያም የሚያደርጉት ማለት ነው። እና ለማህፀንኪ፣ ለከንፈርሽ፣ ለአፍንጫሽ፣ ለጥርስሽ እንደውም የማይሉት የማይባል ነገር ምንም የለም። እና ለጆሮሽ፣ ላሰማምሽ፣ ለአቋመ ለመኬደ እግርሽ፣ ለእግርሽ መቋሚያ እንዲህ አስተራይ የሆነ ስታወራ ኤርሚንም ቤት በሚመጥን መልኩ ብታወራ ጥሩ ነው። ወይም ዲቴል ምን እያወራህ ያለው እንደማይመጥን እናደርጋለን። ለማንኛውም እኔ ለመርጌታ ርዕስ ለመስጠት ነው። ይህን መልክአ ማርያሙን በትክክል ከመጀመሪያው ጀምሮ እንዴት እንደሆነ ውስጡ ያለው ትርጉም እሱ ሌላ ነገር ነው። እንደው ራሱ ይሄ እንደው ለማርያም የሚገባ ነው ወይ? ለከንፈርሽ ማለት ማርያምን እንደው ጉድ እኮ ነው። እና ማርያምን ለዓይንሽ ሽፋፍት ማለት ማርያምን ለኩማሽ ለጣትሽ ብሎ እንደዚህ በምድራዊ ቋንቋ አንድ ጎረምሳ ሊገልጥ በሚችለው መንገድ መግለጡ እንደው ሲጀመር እንደው መልክአ ማርያም ተገቢ ነው ወይ? እንደው
እሱ ብቻ አይደለም፣ ጥሩ ነው ወንድሜ፣ በጣም አከብርሃለሁ። እግዚአብሔር ይመስገን አንተ እዛም ስለነበርክ በዛ በጎጃም አካባቢ። በእርግጥም እንግዲህ እግዚአብሔር ያውቃል፣ እግዚአብሔር ትልቅ ነው። ክብሩን እግዚአብሔር ይውሰድ። እግዚአብሔር ይመስገን። እውነት ነው ያልከው ነገር፣ እሱን መታየት አለበት። እንደ ለልሳኒኪ የመሳሰሉት በጣም የሚገርም ሙሃዘ ሐሊ ወመዓር የሚለው ታውቋለህ። ዘተነቢዮ በፍቅር ማርያም ድንግል ወለተ ድሁሃን አድባር ህብእኒ እምአይነ ጸር ወአንጽህኒ እምነውር እስመ ተስፋዬ አንቲ በሰማይ ወምድር። አይገርምህም? እንዲሁ ዝም ብለህ ወደ አማርኛ ሳንተረጉሞ እንዴት ደስ እንደሚል ገጥሙ ደስ ይላል። ግን ጊዜውን የሚያስወለ ተርጓል ኤርሚ ጊዜው ኤርሚዬ ለስላሴ ለኩላሊታችሁ፣ ለጉበታችሁ፣ ለጨጓራችሁ እንደዚህ ለስላሴም ነው እኮ ለሚካኤልም ለኩላሊት ሰላምታ ይገባል። ለጨጓራ ለጥፍርህ እንዲሁ መንፈስ ነው እኮ መላእክት እናንተ ለጥፍራችሁ። ኧረ ማይክ ፍሪ። እሺ በቃ ይኸው። እሺ እንደዚህ እናድርግ። ኦኬ ማነው ስዩም ስለመጣ ለክርስቶፎሮስ እንስጠውና ክርስቶፎሮስ፣ ከዛ ስዩም ወደ አንተ እመጣለሁ። ክርስቶፎሮስ ቤት አቤት። እሺ የምትለው አለ? አይ እኔ ምክንያቱም ብዙ ጊዜ ወንጌል ነው ምንድነው እኔ እኮ ሰውን ማያነጽ ንግግር፣ ምክንያቱም ማርያም ላይ ወስዶ መናገር ያልተባለውን፣ ምክንያቱም ብዙ ጊዜ አሁን ቅድም እየተናገረ የነበረውን ወንጌል አይደለም። መኃልየ ሰሎሞን እስኪ ቅድም አወራለሁ እያልከኝ መኃልየ ሰሎሞን ለሙሴ ነው የጻፈው? አዎ አዎ። ታዲያ ለእኔ ምን ያደርግልኛል? ከመጽሐፍ ለምን ገባ መጽሐፍ ውስጥ እንዴ? እሱ በነበረበት ዘመን ሚስቱን ላገባት ሚስቱን በቀኔ በትንቢታዊ በምሳሌ አድርጎ አሞጋግሷል። ምን ያደርግልኛል? ካልፈለክ ጣለው። መኃልየ ሰሎሞን ለምን አይ ስታስተምሩበት፣ ወንጌል ስታስተምሩበት ክርስቶስ ኢየሱስን እያላችሁ ሰብኩበታላችሁ አይደል? አዎ ኦኬ። እርሚ ተቃራኒ ለመሆን ሳይሆን ለወንጌል አይደል የምታወራው? ለምስቱ ከሆነ ምን አስፈልገ? ለምን ገባን ያልኩህ እኮ ተምሳሌትነቱ ለቤተ ክርስቲያና ለክርስቶስ ብለው በኢትዮጵያ ኦርቶዶክስም በወንጌላውያንም በካቶሊካውያንም ዘንድ መኃልየ ሰሎሞን የእግዚአብሔር ቃል እንደሆነ ታማኝነት ስላለበት ነው። እኔ ምን ያደርግልኛል ብለህ ካልከው አውጥተህ ጣለው። አንተ አውጥተህ ጣለው። የእግዚአብሔር ቃል ስለሆነ ሰለሞን ለምን እንደዛ አለ ብለህ እሺ፣ ቀጣይ ቶ በቃ አይሆንም ብለሃል። መጽሐፉ ልክ ነህ። ለነገሩ አብዛኛው ፕሮቴስታንት አብዛኛው መጽሐፉን የማትቀበሉት በብዛት አለ። እኛ አይደለንም ነን የምትሉበት ማይለይበት። ምክንያቱም ኦርቶዶክስ አላረፈችም ትላላችሁ እንጂ ያላረፋችሁ አሁን አቅም ካለ የማውራት ምክንያቱም አለማረፍ ነዋ። ያልሆነ መልስ እኮ ነው የመለስክልኝ። እየተደማመጠ እኔ በጣም ተደማምጠው ማውራት በጣም አምናለሁ። ሎክ ለእኔ ታዲያ ምን ያደርግ ሰለሞን ለሚስቱ ነው ወይ የተጻፈው ብለህ ስትለኝ በአራት ነጥብ ዘግቼ አዎ እኮ አልኩ። ካሜራ ከፍቼ ቀጥሎ የሚመጣው ነገር ስለማሳይ ማለት ነው። አቅም ካለ ኪዳለ የማውራት አቅም ካለ ከኔ ጋራ ትቀጥላለህ ከዚህ ጀምሮ ማለት ሰለሞን አዎ ለሊባኖሳዊት ለሆነችው ሚስቱ ነው የጻፈው። ኦኬ ከሊባኖስ ከኔ ጋራ ነይ እያላት የተናገራት ያቺ ሴት ለሷ ነው የጻፈው። እና ይሄ ታዲያ ሰለሞን ለጮኛው ከሆነ የጻፈው ለሚስቱ ከሆነ የጻፈው ለእኔ ምን ያደርግልኛል ብለህ ካልክ የግድ መጽሐፍ ቅዱስ ተቀበል ብዬ አልልህም። ጣለው፣ መጽሐፍ ቅዱስን አውጣና ጣለው። ያው ተረትን ታቀፍ። እኔ ግን የአምላኬ ቃል ስለሆነ እኛ ግን በእግዚአብሔር ቃል እናምናለን። ሰለሞን እኮ አንተ በእግዚአብሔር በቃ እኔ ምንድነው ወንድሜ የፈለገው እንደ እግዚአብሔር ቃል ከሆነ አንተ እንደዛ እንድትመልስልኝ እኮ ነው ፍላጎቴ። አይ አይደለም የማያስፈልግ ከሆነ ጣለው ከሆነ መልሱ ምንም እኮ ችግር የለውም። ምሳሌ አስተምራለች እኮ ወዳጄ። የአንተ ተረት እዚህ ሲፈርስብህ ታላቁ ጆኒ ስቶፕ ኢት ኦኬ ቴንክ ዩ። የአንተ ተረት እዚህ አባቶቼ የጻፉት ለዳሌሽ ለጡትሽ እያሉ የአምላክን እናት የጌታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያምን ለአንድ ያፈቀረ ወንድ የጮኛውን ወይ የሚስቱን ዳሌና ጡት ተክለ ሰውነት እያለ ጥርስሽ ጸጉርሽ እያለ የተናገረውን
እንዲህ ወይ እንደዚህ እያደረገ ልቧን የሚያነሳሳ ወይ ፍቅሯን የሚያነሳሳ ወይ ደግሞ ካላገባችሁ እንዲያገባት ካላገባትም እንዲያስነውራት የሚፈልግ ሰው ልክ እንደዚህ ፀጉርሽ፣ ዳሌሽ፣ መቀመጫሽ ምናምን ነገር እያለ እንደሚል የአንተ ቤተክርስቲያን አባቶች የተረቱት ተረት ሲናድብህ መኃልየ ሰሎሞን ስለማን የጻፈው አልከኝ? ለሚስቱ አልኩ። በአራት ነጥብ ዘግቼ እኮ አልኩ። ሚስቱ መሆኗን አሳየኝ ብለህ ካልክ ካሜራ ልክፈትና መጽሐፍ ብሉይ ኪዳን ላስጠና ከፈለክም ላስተምርህ ማለት ነው። ኦኬ። መንፈሳዊ ምሳሌነቱ ለማንና ለማን እንደሆነ የሰለሞንና እዛች ጋር መኃልየ ሰሎሞን ላይ ጻፈላት የሊባኖስ ሴት ናት። ከሊባኖስ ነው ከኔ ጋር እያለ ይላት የነበረው። ከዛ በመንፈሳዊ ምሳሌነት ለቤተክርስቲያን ለና ለክርስቶስ እንደተነገረ ነገርኩ አይደለም። የኛ የወንጌላውያን አማኞች ኦርቶዶክሳውያን ራሱ እንኳን ይህንን መንፈሳዊ ተምሳሌትነቱን ይናገራሉ ማለት ነው። ስለዚህ ሰለሞን ለእሷ ነው የጻፈው። ዳሌሽ፣ ጡቶችሽ፣ ከንፈሮችሽ ከከንፈርሽ ማር ይንጠባጠባል ብሎ ሲል ቴስት ያደረገው ነገር ማለት ነው። አንድ በእናቶቻችን እንኳን የከንፈር ወዳይ ተብሎ እንደሚባል አይነት ማለት ነው። ስለዚህ ይሄኛው በመልከ ማርያምና በመልክዓ መልኮች ላይ የተጻፈ የሴቱን ተክለ ሰውነት እየጠሩ እናደናንቃለን እናመሰግናለን ብላችሁ የምትሉት ተረት ነው ብራዘር። ነቱ ለቤተክርስቲያን ያልክ ያም እኮ ምሳሌነት አለው። ይሄ ከጾታዊ ርክብ ጋር ያለ አይደለም። በቅድስና የምታምን ናት ቤተክርስቲያኒቷ፣ ታውቃታለህ። ምክንያቱም ከድንግል ገዳማዊ ስርዓት ያላት መንፈሳዊ ያላት ናት። ምክንያቱም እዛ በነበርክበት ዘመን እኮ ምን አሁን 10 ዓመት ባልሞላው ወጥቶ እኮ እንትን የሚባል አይደለም። እውነት የሆነ ያላት ናት። አሁን ያለበት ቦታ እኮ የታወቀ ነው። የተረጋጋ ያረፋችሁበት አይደለም። ለዛም ነው ዘላችሁ ኦርቶዶክስ ወንጌልን ከመስበክ ይልቅ ኦርቶዶክስ ያለውን ማርያም፣ ጊዮርጊስ ይሄ ወንጌል አይደለም። ምክንያቱም ለመቃወም ካልሆነ በስተቀር አሁን ይሄ ማርያም እንደዚህ ናት ብሎ ወንጌል አሁን ምንድን ነው የሚያስተምረው? ንገረኝ እስኪ። ማርያም እንዲህ ናት እንደዛ ናት ማለቱ ምን ያስተምራል? ወንድሜ እኛ ወንጌል ስለማያስተምር በመነቀፌታ ወንጌልን ለመስበክ አስባችሁ ከሆነ ይሄ ባለማረፋችሁ ያስታውቃል። ፕሮቴስታንት ለነገሩ ማረፍ እንዳልሆነ ያስታውቃል። አንደኛ እንዳላረፋችሁ ነው። እናንተ ከኦርቶዶክስ የምትለዩበት ምንድን ነው? ጸድቀናል ስላላችሁ ሲጮህ ነው የሚታየው። ጥያቄ ጠይቀሃል አይደለ? ኦኬ። አላረፋችሁም ማልከን እኛ በጌታችን በኢየሱስ ክርስቶስ አርፈናል። ወደ እኔ ኑ እኔም አሳርፋችኋለሁ ብሎ እንዳለ አሳርፎናል። እረፍት በክርስቶስ ነው። በክርስቶስ ኢየሱስ አምኜ ያረፍኩ አምነው ያረፉ ወንድሞቼ እናቶቼ ናቸው እዚህ ያሉት ማለት ነው። እረፍት በክርስቶስ ነው። ኦኬ። እረፍት በክርስቶስ ነው። በክርስቶስ አርፈናል። እረፉ እኔም አምላክ እንደሆንኩ እወቁ ብሎ ስላለ ብሉይ ኪዳንም ላይ ጌታችን ኢየሱስ ክርስቶስ በመምጣቱ ወደ እኔ ኑ ብሏል። ያኔ እኔ አምላክ እንደሆንኩ እወቁ ብሎ በነቢያት ሲናገር የነበረው ጌታ መጣና ሰው ሆኖ ተወልዶ ወደ እኔ ኑ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ እኔ አሁን ነፍሴ አርፋለች። ነፍሴ አርፋለች። ብራዘር ወንድሞቼ እናቶቼ ነፍሳቸው አርፏል። በክርስቶስ ኢየሱስ እረፍትን አግኝተናል። ኦኬ። ታዲያ ይሄ ወንጌል ነው ብለህ ካልከን ይሄ አሁን የምንነግራችሁ በዚህ በእንትን ላይ የምንነግራችሁ ይሄ ወንጌል አይደለም። ታዲያ ይሄን ወንጌል ካልሆነ ምን ወንጌል መጽሐፉን አትነግረንም ብለህ ካልከኝ መጽሐፍ ቅዱስንማ እንዳልነግርህ ከማቴዎስ ከዮሐንስ ጠቅሼ እንዳልነግርህ በእነዚህ ተረቶች ታስረሃል። ስለዚህ አስቀድሞ እነዚህ ተረቶች ሐሰት መሆናቸውን በእውነተኛው ቃል ሊፈቱ ይገባል። በእውነተኛው ቃል ሊፈርሱ ይገባል። ለምሳሌ አሁን በጠቀስከው ላይ መልክዓ ማርያም ላይ የተጻፈውን ቀድሞ እንደሜ አስተራይ የቤተ ክህነት ሰው ነው፣ አገልጋይ ነው። ልብ በል እሱ እየተናገረ በነበረበት ሰዓት ላይ ይሄን እንደዚህ ብለዋል መርጌታ በዚህ ጉዳይ ላይ ሂድበት ብሎ ሲለው እንዴ ሰለሞንስ እንደዚህ ብሎ የሌለ እንዴ ምናምን ብለህ አልክ። ሰለሞን እንደዛ ብሎ ያለው ለሚስቱ ነው ብዬ ስልህ መንፈሳዊ ምሳሌ ስላለው ነው ሰለሞን ያነሳው እንጂ ኤርሚ መንፈሳዊ ምሳሌ ስላለው ያኛው መንፈሳዊ ምሳሌ አለ። መንፈሳዊ ምሳሌውን እኔ ነኝ የነገርኩህ የሰለሞን ማለት ነው። ስለዚህ ሰለሞን ለሚስቱ ማለቱን ይቅርታ፣ ሰለሞን ለሚስቱ ማለቱን ላሳየህ። አንደኛ ነገሥት መጽሐፍ ምዕራፍ 11 ላይ የሰለሞን ሚስቶች ከየት ሀገር እንደመጡ ንጉሱ ሰለሞን ከፈርዖን ልጅ ሌላ በሞዓባውያን፣ በአሞናውያን፣ በኤዶሚያስ፣ በሲዶናውያን እና በኬጣውያን ሴቶች ብዙ እንግዶች ሴቶች ፍቅር ተነደፈ ይላል። ከዚህ ውስጥ ሲዶናውያን ብለው የሚሉታል። ሲዶን የት ናት? ሲዶን ማለት ሲዶናውያን፣ ኤዶም ማለት ኤዶማውያን፣ አሞን ማለት አሞናውያን፣ ሞዓብ ማለት ሞዓባውያን እንደሆነ ማለት ነው። ኢትዮጵያ ኢትዮጵያውያን፣ ግብፅ ግብፃውያን፣
አሜሪካውያን እንደሚባል ማለት ነው። ሲዶና የሚባለው ሀገር የት ነው ያለው? የአሁኑ ሊባኖስ ውስጥ ያለ ሀገር። ኦኬ ከአሕዛብ ሴቶች ነው ሰለሞን በእነዚህ ሁሉ የአሕዛብ ሴቶች ፍቅር ተነድፎ እንግዳ ሴቶችን አግብቶ ያገባት ሴት አንዷ ሲዶናዊት ናት። እቺ ሲዶናዊቷን ሴት ሊባኖስ ነው ግዛቱ። እንደዚህ ይላል ምዕራፍ 4 ወዳጄ ሆይ ቆይ ሜት አድርገው ላምበል እሺ ወዳጄ ሆይ ኖ ውብ ነሽ። ኦኬ ውብ ነሽ፣ እነሆ አንቺ ውብ ነሽ። በዓይነ ርግብ መሸፈኛ ውስጥ ዓይኖችሽ እንደ ርግቦች ናቸው። ጠጉርሽ በገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው። ረጅም ነው ማለት ነው። የፍየል መንጋ በተራራው ላይ ሲወርድ ተቀጣጥለው ከፊትና ከኋላ እንደሚሄድ ረጅም ሆኖ እንደሚሄድ ይሄ ገለዓድ ተራራ ጥንቱንም ይታወቃል። እና ከዛ እንደሚወርድ እንደ ፍየል መንጋ ነው። ከዛ ከተራራው ላይ ከገለዓድ ተራራ ላይ የፍየል መንጋ የሚጠብቁ እረኞች ሲነዱ ተቀጣጥለው በፍየሎቹ በረጅም እንደሚሄዱ ልክ የዛን ያህል የረዘመ ነው። በምን ታዲያ በምን ይገለጠው? ፀጉርሽ ረጅም ነው ባጭሩ። ጥርሶችሽ ታጥበው እንደተሸለቱ ሁሉም እንደ መንታ እንደወለዱ ከእነርሱ መካን እንደሌለባቸው መንጎች ናቸው። ጥርስ፣ ፀጉር፣ ዓይን። ከንፈሮችሽ እንደ ሐር ፈትል ናቸው። አፍሽም ያማረ ነው። በዓይነ ርግብ መሸፈኛሽ ውስጥ ጉንጭሽና ጉንጭሽ እንደተከፈለ ሮማን ነው። አንገትሽ ለሰልፍ ዕቃ መስቀያ እንደተሰራ እንደ ዳዊት ግንብ ነው። ሺህ ጋሻ የኃያላን መሳሪያ ሁሉ ተንጠልጥሎበታል። ሁለቱ ጡቶችሽ መንታ እንደወለዱ በሱፍ አበባ መካከል እንደሚሰማሩ እንደ ሚዳቋ አገልገሎች ናቸው ይላል። ጡቷም ማለት ነው። ይሄ ጡት ጉዳይ ባለፈው ኦርቶዶክሳውያን በጥብጧቸው ነበር። ለ2 ሳምንት ያህል ነው ለ3 ሳምንት ያህል ፈለገ የቆሰቆሰው ሰዓት ማለት ነው። እሺ ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ዕጣኑን ኮረብታ እሄዳለሁ። ወዳጅ ሆይ ሁለንተናሽ ውብ ነው፣ ነውርም የለብሽም አላት። አገላብጦ አይቶ ማለት ነው። ምክንያቱም ሚስቱ ስለሆነች። ከየት ነው ያመጣት? ከሲዶና ሊባኖስ ማለት ነው። የሊባኖስ ግዛት ውስጥ ነው ሲዶና ያለው። ከፈለክ ካርታ ሳያለሁ። አሁንም ሲዶን ትላለች። ቴሪ እና ሲዶን ትባላለች። የወደብ ከተማ ናት። ጥንቱንም ይታወቃል። ካለ በኋላ ሙሽራዬ ሆይ ከሊባኖስ፣ ያው ሲዶና እዛ ሊባኖስ አይደል? ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ። ከአማ ራስ ከሳርኔና ከአርሞኔም ተራራ ከአንበሶች መኖሪያ ከነብሮችም ተራራ ተመልከቺ። እህቴ ሙሽራዬ ሆይ ልቤን በደስታ አሳበድሽው፣ በፍቅርሽ ተቃጥያለሁ እያላት ከአንገትሽ ድሪ በአንዱ ልቤን በደስታ አሳበድሽው ይላል። ጥርስ አይቶ፣ ፀጉሯን አይቶ፣ ጉንጯን አይቶ፣ ከንፈሮቿን አይቶ፣ አንገቷን አይቶ እንደ ዳዊት ጋሻ ኃያላን ሰልፍ መስቀያ እኮ መስለው ረጅም አንገት አይቶ እንዴት አበድኩ ይላል ሰውል በዚህ ጉዳይ እንትን ይላል። እህቴ ሙሽራዬ ፍቅርሽ እንዴት መልካም ነው። ቀምሷል ማለት ነው። መልካም ነው የሚባለው ነገር የተቀመሰ ነገር ነው። ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል፣ ዘይትሽ መዓዛ አለው። ሙሽራዬ ሆይ ከከንፈሮችሽ ማር ይንጠባጠባል። በምን አወቅ? ከንፈሯ ላይ ማር መንጠባጠቡ ያው ቀምሶ ነው። ይሄንን ከምላስሽ በታች ማርና ወተት አለ፣ የልብሽም መዓዛ እንደ ሊባኖስ ሽታ ነው ይላል። እና ሰለሞን ይሄን ላይ ይናገር ነው እንዴ? ለሚስቱ ነው የተናገረው። እናንተ መልከ ማርያም ላይ ለጥርስሽ ለዓይንሽ ለጉንጭሽ ብላችሁ የምትሉት ለማን ነው? ምንድነው ክጃሎታችሁ ነው እየጠየቀን ያለ ነው። ሶዴው ቀምሶ ነው። በ700 ሚስቶች 300 ቁባቶች አሉት። ከውጭ ሀገርም ኤክስፖርት ያደርግ ነበር። ኢምፖርተር እንኳን ያደርግ ማነው ኤክስፖርት አድርጎ ኢምፖርት ያደርግ ነበር። ከውጭ ሀገር ያስገባ ነገር በ700 ሚስቶችና በ300 ሚስቶች መካከል በ1000 ሴቶች መካከል የተገኘ ብርቅዬ ሰው ነውና እሱስ እሺ ከንፈርሽ፣ ጡትሽ፣ ዳሌሽ፣ ፀጉርሽ፣ አንገትሽ ምናምን ነገር ብሎ ቢዳው የቀመሰውን ቀምሶ ነው ያየውን አይቶ ነው አገላብጦ ምንድነው ነውር የለብሽም እኮ ነው ያለት። ወዳጄ ሁለንተናሽ ውብ ነው ማለት ነውር የለብሽም ማለት ምንም ቁስለት፣ እብጠት፣ የሚመግል የሚፈስ ነገር የላትም። ልክ የብሉይ ኪዳን በጎች ለመስዋዕት ወይ እንስሶች ለመስዋዕት ሲቀርቡ ነውር የሌለበትን ጠቦት አቅርቡ ብሎ ሲል ምንድነው የሚመግል የሚፈርጥ ይሄ መሽገር ሁሉ የነከሰውን ለጌታ አያቀርቡም። በኋላ ላይ እንደው በትንቢተ ሚልኪያስ መጽሐፍ በሚልኪያስ ላይ
የተሰበረውና ያነከሰውን ሁሉ ያመጡለት ነበር እንጂ ለጌታ ሲቀርብ መሽገር የተጣበቀበት መሽገር አቁስላው የሚመግልና የሚፈርጥ ነገር ያለውን ሁሉ እሱን አምጥተው መሰዊያ ላይ አይሰውም ነበር። ጌታን ሲንቁት ነው በኋላ ላይ እንደዚህ አይነት ነገር አጸያፊ የሆነ መስዋዕት ያቀርቡለት ነበር በመሰዊያው ላይ ማለት ነው እንጂ እንደዛ ያደርጉም ነበር። ሶል ግን አገላብጦ ስላየ ነውር የለብሽም አለ። ነውር የሌለበትን ጠቦት መስዋዕት አድርጋችሁ ሰው ብሎ ባለበት አይነት አባባል ነውር የሌለበት ማለት ሊቀ ካህኑ መስዋዕቱን ከመሰዋቱ በፊት መስዋዕቱን የሚወስደው ሰው በጉን የሚወስደው ሰው ሊቀ ካህኑ አገላብጦ ያያዋል። እኔ እኮ ብሉይ ኪዳንን እሞግታለሁ ወይ ከራከራለሁ ብሎ የሚል አንድ ደብተር አግኝቼ ልክ ባስገባው ደስ ይለኝ ነበር። በተለይ መጋቤ ብሉይ ነኝ ብሎ የሚል አሁን ከምዕመን ጋር አላወራም፣ ከዲያቆንም ከቄስም ጋር አላወራም። ልክ ወይ እንደፈለገ ፎክሮ የሚገባ ሸልሎ የሚገባ እንዴ እኛው እዚህ መተን እናስተምራችኋለን፣ መታችሁ ደግሞ ታወሩናላችሁ። ይሄ ነውር የለብሽም ማለት ሰውነቷ ላይ ምንም ጠባሳ ነውር የለባትም። ሴቲቱ ቆንጅዬ ነች። ከሊባኖስ ነው ያመጣት። ከሊባኖስ ማለት ሲዶና ማለት ሊባኖስ ማለት ነው። ልብ በሉ። ከሊባኖስ ከኔ ጋራ ነይ። ከየት አምጥተህ ነው ኤርምያስ? ዝም ብለህ እንደው ሰው እንትን አይልም ብለህ ነው ምንም ተፍረት የለም ብለህ ካልከኝ አንደኛ ነገሥት መጽሐፍ ምዕራፍ 11 እኔ ቀድሙን ልጥቀስና ኦኬ ከፈርዖን ልጅ በሞዓባውያን በአሞናውያን በኤዶሚያስ ሲዶናን አምጣት ኤርምያስ። ሲዶና ዝም ብሎ መለፍለፍ አይደለም። ሌባኖን ማፕ ኦኬ ኤንሸንት ጥንታዊ ላይ ልምጣ። እችት ኦኬ ሰለሞን ነ ያላት ቴሪ ማለት ጢሮስ ማለት ነው። ይሄ ጥንቱን የሚታወቅ ከተማ ነው። በትንቢተ ሕዝቅኤል መጽሐፍ ላይ ነገሩ አሁን እዚህ ነው። ብሉይ ኪዳን ያላነበበ ሰው እንዴት ብዬ ነው የማስተምረው? እኛ እኮ ቸገረን። ሰኔ ጎልጎታ አንብበው መጥተው ምን ብዬ ልንገርህ? አሁን ይሄ በትንቢተ ሕዝቅኤል መጽሐፍ ላይ ለሰይጣን ሙሾ በሟሸበት ክፍል ላይ ምዕራፍ 28 ማለት ነው። በዛ ክፍል ላይ የጥንቱ ከተማ በዚህ ባህር ውስጥ ጠፍቷል። ራሱ የእግዚአብሔር ቃል ይናገራል። እዚህ ባህር ውስጥ ይሄ ሜዲትራኒያን ባህር በሚባለው ጠፍቶ አሁን የወደብ ከተማ አድርጋ ቴሪ ማለት ጢሮስ ማለት ነው። ያዙ ማስታወሻ። ጴንጤ ቤት ነው የመጣችሁት። ኦኬ ሲዶን አይታለች ኤርሚያስ። ሲዶን እችትል ሲዶና ማለት ነው። ከዛ ከፍሎ ቤሩት አለች። ይሄ በጢሮስና በሲዶና ከጢሮስና ከሲዶና ሁሉ ሰዎች መጥተው ጌታ ኢየሱስ ክርስቶስ ጋር ተፈውሰው ነበር። ለምሳሌ እስራኤላውያን ስላልተቀበሉት ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ አንቺ ቅፍርናሆም እስከ ሰማይ ከፋልሽ፣ ወደ ሲኦል ትወርጃለሽ። በእናንተ የተደረገ ተአምራት በጢሮስና በሲዶና ተደርጎ ቢሆን ከብዙ ዘመን ጀምረው ማቅ ለብሰው ንስሐ በገቡ ነበር አላቸው። እነዚህን ሁለት ከተሞችን ጠቅሷል ጌታ። ታላቁ ነቢዩ ኤልያስ በዚህ በሲዶና ባለች ሰራፕታ በምትባል ድሃ መበለት ቤት እዚህ ነው የሄደው። እኛ እኮ ቸገረን። ጂኦግራፊ አስተምረን ብሉይ ኪዳን ተንተነን አዲስ ኪዳን ተንተነን ኦርቶዶክስ ሲሄንን ሳሊ ለነ ቅዱስ ብሎ ጠዋት ፀሐዩን ሞቆ ይሄንን አንብቦ ይመጣል። እኛ ጋር ነው በቃ የሚከራከሩት ማለት። ስለዚህ ሰለሞን በአንደኛ ነገሥት መጽሐፍ ምዕራፍ 11 ካገባቸው የአሕዛብ ሴቶች መካከል አንዷ ሲዶናዊት ሴት ነበረች። የዚህ ከተማ ሴት ማለት ነው። ከዚህ ከተማ ሲዶናዊት ሴት እሱ ብቻ አይደለም። አካብ የሚባለው ንጉሥ በነቢዩ በኤልያስ ዘመን የነበረው አካብ ያቺ ማነች ኤልዛቤል የምትባለዋ ሴት የዚህ የሲዶና አገር ሴት ናት። ንጉሱ ሰለሞንና ንጉሱ አካብ ከዚህ አገር ሴቶች በተለይ በሴት ቁንጅና በድሮ ዘመን ካሉት ውስጥ በተለይ አሁንም እንኳን ይባላል የሊባኖስ ሴቶች በጣም አንበሳውን ድርሻ ይወስዳሉ። በጣም ቆንጅዬ ሴቶች አሉበት። ዝግባ እንጨት፣ ረጃጅም እንጨትም ከዚህ ነው። የቤተ መቅደሱ እንጨት 2 ጊዜም የተቆረጠው ከዚህ ነው። በሰለሞን ዘመነ መንግስት የተቆረጠው የኪራም ንጉስ፣ እንደዚሁም በትንቢተ ኢሳይያስ መጽሐፍም ላይ ምዕራፍ 60 የሊባኖስ ጥድና አስታውም ባርሰነቱንም ወደ አንቺ ያመጡ ዘንድ የክብሬን ቤት
አከታው እግዚአብሔርን ቃል ከበላ በስልጣን ነው የምታወራው። በስልጣን እኮ አልኩ፣ በስልጣን እንደዚህ ይላል። ያው እዚህ የሚለውን ይሁት። ኦኬ እንደዚህ ይላል። ብርሃንሽ ወጥቷልና ተነሺ አብሪ ማለት ብርሃንሽ ወጥቷልና እግዚአብሔር ክብር ወጥቶልሻልና ተነሺ አብሪ። ነው ጨለማ ምድር ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን ባንቺ ላይ እግዚአብሔር ይወጣል፣ ክብሩም ባንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገስታትም ወደ መውጫሽ ጸዳል ይመጣሉ። አይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽ በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባህሩ በረከት ወደ አንቺ ስለሚመለስ የአሕዛብ ብልጥግናን ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል፣ ይሰፋል። የግመሎች ብዛት የምድያምና ጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅና ዕጣንን ያመጣሉ፣ የእግዚአብሔር ምስጋና ያወራሉ። የቄዳር መንጎች፣ እነዚህ የአሕዛብ ሀገሮች ናቸው። ቄዳር የእስማኤል ልጅ ነው። ሱድ አረቢያ ክልል ውስጥ ሰሜናዊ ክፍል ላይ ያሉት ማለት ነው። እነዚህ ምድያምና ጌፌር የሚባሉትም እነዚሁ የምድያማውያን እዛው ለእስራኤል አጎራባች የሆኑ ወደ ምድረ በዳው የሚኖሩ የነበሩ ሰዎች ናቸው። እንደ አማሌቃውያን ማለት ነው። አገሮች ናቸው እነዚህ የሚጠሩት በሰው ስም። የቄዳር መንጎች ወደ አንቺ ይመጣሉ፣ የነባዮትም አውራ በጎች ያገለግሉሻል። የእስማኤል ልጆች ናቸው እነዚህ ሁለቱ ያገለግሉሻል። እነዚህ እኔን ደስ ሊያሰኙ በመሰዊያዬ ላይ ይመጣሉ፣ የክብሬን ቤት አከብራለሁ። እርግቦች ወደ ቤታቸው ነው የሚበሩ። እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱ አክብሮሻልና ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ ልጆችሽን ከሩቅ ከእነርሱ ጋር ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦች አስቀድመው ይጠባብቁኛል። በቁጣዬ ቀስፌ በፍቅሬ እመርርሻለሁ። መጻተኞች ቅጥርሽን ይሰራሉ። ከዛ ነገስታቶቻቸው ያገለግሉሻል። በሮችሽ ሁልጊዜ ይከፈታሉ። ሰዎች የአሕዛብ ብልጥግናን የተማረኩትንም ነገስታቶች ወደ አንቺ ያመጡ ዘንድ ሌሊትና ቀን አይዘጉም። ለአንቺ የማይገዛ ህዝብና መንግስት ይጠፋል፣ አሕዛብ ፈጽሞ ይጠፋሉ ካለ በኋላ ይሄን የፈለኩት ኤርሚያስ ምንድነው ዘበዘብከው ብለህ ካልከኝ የመቅደሴን ስፍራ ያስጌጡ ዘንድ ሊባኖስን ፈልጌ ነው የመጣሁት። የሊባኖስን ክብር ጥዱንና አስታውን ባርሰነት እንጨት ዝርያዎች ናቸው። ጥድ እንጨት ነው፣ አስታ እንጨት ነው፣ ባርሰነትም እንጨት ነው። ወደ አንቺ ያመጡ ዘንድ የእግሬንም ስፍራ አከብራለሁ አለ። ሁለተኛውን ቤተ መቅደስ ራሱ ሲሰራ ከዛ ነው የመጣው። ኢሳያስ የተናገረው ማለት ይሄ የሰለሞን ዘመነ መንግስት አይደለም። ከባቢሎን ከተመለሱ በኋላ በዘሩባቤል የተሰራው ቤተ መቅደስ እንኳን ሲሰራ እንጨት የእንጨት ሀገር ነውና ሊባኖስ በዚህ ይታወቃል። እንጨት ብቻ ሳይሆን ቆንጅዬ ሴቶች ሁሉ ነበሩ። ምልክት አካብ የሚባለው የእስራኤል ንጉስ በ800 ቢሲ ላይ ቅድመ ልደተ ክርስቶስ የነገሰውና ሰለሞን በ970 ቅድመ ልደተ ክርስቶስ ላይ የነገሰው ሁለቱ የእስራኤል ነገስታት ከዚህ ሀገር ሴት አምጥተዋል። ስለዚህ ሚስቱን ያላት ከሊባኖስ ከኔ ጋራ ነይ ሲላት ሶል በፍቅር ልቤን አሳበድሽው ከከንፈርሽ ማር ይንጠባጠባል ብሎ ሲል በደንብ ቀምሶ ማለት ስሙ ማለት ነው። ሚስቱ ናት። እንዴት አሳየኝ በርምዬ ይቅርታ። አቤት ምኑን ቀምሶ የሚላል እሱ? ኦኬ መጣፈጡን በምን የሚያውቀው አንድ ሰው ጣፈጠኝ ብሎ ካለ ለምሳሌ ጣፈጠኝ ካለ በማየት ነው እንደሚጣፍጠው። በቃ ይጣፍጣሉ ብሎ እንደሚጣፍጡ በማየት ሳይሆን ኦኬ በአንተ በምን ነው ታዲያ መጣፍጠው? በማየት ሳይሆን ታዲያ በምን ነው መጣፍጡን የሚያውቀው? እስካዳል ሄርሚ ምክንያቱም እሱ የመጣፈጥ በቃ ቀምሶ እሺ። ስለዚህ ቀምሶ ነው። ሶል ሚስቱ ስለሆነች ቀምሶ ነው። 700 ሚስቶችና 300 ቁባቶች ያሉት ሰውዬ አልቀመሰውም ጾመኛ ነበር ብለህ የምትል ከሆነ በኦርቶዶክስ ትርጓሜ ነው እንተዋለን ማለት ነው። እኔ ምን ያለፋልፈኛል እንዴ? ያልቀመሰውን ታዲያ በምንድን ነው ትጣፍጫለሽ ማር ይንጠባጠባል ብሎ የሚለው? ቀጥሉ። ራት ልበላ ነው። እኔም ራት ልቅመስና የበላሁትን ራት መጣፈጡን ነግራችኋለሁ። ራት እዚህ ቀርቦልኛል። ብርክዬ አውራው ክርስቶፎሮስ ቴንክ ወይ ጉድ! አሁን ሰለሞን ቀመሰ አልቀመሰ ደግሞ ሙግት ክርክር እንግባ እንዴ ወንድሜ? በአንድ ሺህ ሴቶች ታጥሩ። ተው እንጂ ወገኖች፣ አንዳንዴ እያሰብን ሶል ጨርሻለሁ። ከብርክ ጋር ቀጥሉ። ብርክ ያለ እግዚአብሔር ይስጥህ። ምክንያቱም የዝሙት መንፈስ ያለበት አይደለም መልክዓ ማርያም። ሰለሞንም አሁን ያነበብከውን ቢያይም ስሜቱ ይቀሰቀሳል። አሁን እንዳልከው በዚሁ ልክም አንድምታ ስላለው መልክዓ ማርያም ብታየው ለማህፀንሽ ሲል በማህፀኗ የወጣው ማን እንደሆነ ታውቃለህ? ክርስቶስ ኢየሱስ ነው፣ አምላክ የሆነው ማለት ነው። ለአንደበቱ ለምን እያንዳንዱ ምሳሌ አለው። ያለ ምሳሌ አይደለም የተባለው ስለ አካል ሲናገር ገብቷል።
አቤት ማን ነው መሀል የገባው? ብሩክ የምትናገረው አለ ያ አንድምታ አለው ነው ያልከው። አዎ ለምሳሌ ከማህፀን ሲል በማህፀኗ ክርስቶስ ኢየሱስ አይደል የወለደችው? ከሱች ሌላ አላት? ማን ያዘጋጀው አንድምታውን? አንተ ያዘጋጀው ነው ቤተክርስቲያኒቱ ያዘጋጀችው? አሁን አንድምታውን የነገርኩህ። አሁን እናንተ ያዘጋጃችሁት መጽሐፍ ቅዱስ አንድምታውን ማን ያዘጋጀው? አሁን የሰለሞንን ወደ በመንፈሳዊ ነገር ስተረጉመው ለቤተክርስቲያን ብላችሁ ተረጉሙት። ማን ያዘጋጀው? እናንተ ያዘጋጃችሁት አይደል? የጠየኩህ መልካ ማርያም አንድምታ አለ። ድምጽህ ብሩኬ ድምጽህ ራቅ ብሏል። አልሰማም ይላል። ብሩክ አንተ ኦርቶዶክስ ነበር ወይስ ምንድን ነው? እሺ ሰማለሁ አይደል? ወይ ክርስቶስ ብሩኬ ትንሽ ድምጽህ ከፍ አድርገው። ድምጽህ በጣም ምን አይነት እንትናችሁ በእናትህ መስማታችሁንም ነገር ብቻ ሁሉ ሰዓት ተሰጣችኋል እንዴ? ሰው ሲናገር አትሰሙም እንዴ? በጌታ ብሩክን ድምጽህን ከፍ አድርገው ያልነው ነው። ተረጋጋ፣ ውሃ ጠጣ አጠገብ ካለ። ኧረ በጌታ ወይስ ልጠይቃችሁ እናንተ ለነገሩ ቸርቻችሁ ስትካፈሉም ማን ነው ሚት የሚያደርገው? ተረጋጋ ማለት እኔ ነኝ ማደርግ ሰው እያወር ብሩክን እያወራው ተረጋጋ። አንተ እድል ተሰጥቶኛል፣ ዝም በል በቃ እኔ ልጨርስ። አንድ ክርስቶስ ጳውሎስ ይሄ ሁሉ 24 ሰዓት ሲናገር ማን ዝም? ኤርሚያስ አሁን ከተናገረው እኔ ነኝ የሚዩት ያደረግኩ። አንዴ ሰማኝ። እንደ ኦርቶዶክሳውያን እዚህ ቤት መጣችሁ ደማችሁ ፈልቶ ተቆጥታችሁ ወንድሞቼ ምን እያሉ እንዳለ ቢገባ ኖሮ በራስ ንግግር ታፍር ነበር። ክርስቶስ ኤርሚያስ ተራቸን አቁም። አድምጠኝ፣ ካልሆነ ታይቶርዳል። አድምጠኝ። እነሱ የገቡት ለምን እንደሆነ ታውቃለህ? መስማት ስለማችን ነው እኮ መስማት ስለማችን ነው። ወርዳለሁ አታወርዳኝ ነው እንዴ? ቻው። ለምን እንደገቡበት ታውቃላችሁ? ወንድሞቼ እናቶች፣ ብርቅዬ ሲያወራ ድምፁ አልተሰማም። ብሩኬ ድምፅህን ከፍ አድርገው፣ ብሩክ ድምፅህ አይሰማም ከፍ አድርገው ብሎልኝ ነው ቢኒ የገባው መርጌታም የገባው። እናንተ በቃ እዛ ቸርቻችሁ ምናምን ነገር ምን ብራዘር፣ አሁን ጴንጤ ፊት ኦርቶዶክስ አሁን ጴንጤ ፊት ልትመዘን ትፈልጋለህ እንዴ? እውነቴን ነው ብዬ የምልህ። ገለባ የሆነ ትምህርት፣ ገለባ የሆነ ስርዓት፣ የህይወት ስርዓት እየኖራችሁ መተህ ጴንጤ ፊት እንዳትበል። በእውቀት ሞግት። ከስተው ካወራ በመረጃ አውራ። ጴንጤዎች እንደዚህ አይነት በስርዓት የሌለን ከሆነ በመረጃ ቪዲዮ እያሳየ የፓስተሮቻችንን የጻፍኑ መጽሐፍ ካለ መጽሐፍቶቻችንን አምጥታ አሳይ። ካልሆነ ይኸውልህ በእያንዳንዱ ቀን ኪሳራው እናንተ ላይ እየበዛ ነው። ነውራችሁ እየተገለጠ ነው። መጽሐፍቶቻችሁ እያሸማቀቋችሁ ነው። አሁን አንተ ነበርክ የምትናገረው። ለምንድነው ቢኒ የገባው? ለምንድነው መርጌታ የገባው? ብሩኬ ድምፅ አይሰማም ከፍ አድርገው። ይህ ብቻ ለማለት ማለት ነው። ይኸው እኔም እዚህ ጋር ተኩኝ ራቴን አቁሜ ማለት ነው። እንደው ምን ኦርቶዶክሳውያን ደማችሁ ፈልቶ አትምጡ። ደማችሁ ፈልቶ አትምጡ ብላ በቃ እኔ አዋራቸዋለሁ። ያ ቴንክ ዩ ብሩኬ ይቀጥል ከስዩም ጋር። እሺ ቢናዬ ድምጽ ይሰማል? አሁን መሪ ድምጽ ይሰማል? ተስተካክሏል?